ይተም በዚህ አጋጣሚ እያረክ ያለው ነገር ደስ አይልም፣ ይደብራል። በቃ የሆነ ከሁለት ተወዳጅ ለመሆን አትሞክር። ምክንያቱም እዚህ ጋር ሄርሜላ ጋር ስትሄድ ሄርሜላ እንድትወደ ወይም ደግሞ የሄርሜላ ቤተሰቦች እንዲወዱ አታርግ። እዚህ ጋርም ስትመጣ ደግሞ ሩታ እንድትወደ የሩታ ቤተሰቦች እንዲወዱ አታርግ። በቃ ወንድ ልጅ ነው። ወንድ ልጅ ኮንክ ደግሞ ቆፍጠን ብለህ ነው ማውራት ካለበት። ብዙ የኔያት እየታገለች ነው። በቃ አንተም ደግሞ ላለመታገል ወይም ደግሞ ይሄ ነገር እውነታ የለውም ብለህ ካሰብክ ውጣ ከዚህ። ትልቅ ሰው ነህ አይደል? ልትከበር የሚገባበት ሰዓት ነው። በሰዓት ሁለት ቦታ የሆነ ሁለት እንትን ማዕድ ቆራሽ አትሁን። በጣም ነው የሚደብረው። ከታላቅ የሆነ እንደዚህ አይነት ነገር አልጠብቅም። አሁንም ነገም ከነገ ወዲያም ከአብርሃምና ከሄርሜላ ጎን ነኝ በየትኛውም መንገድ ማለት ነው። ሄርሜላ ደግሞ አዝና አይደለም ተከፍታ አታዩዋትም። በእርግጠኝነት አብርሃም እኔ ሄርሜላን ጋር እንኳን ባሎን ከሩታ ጋር የምሆንበት አንድም ምክንያት የለም። ትላንትም ደግሞላታል። አንቺን እንደማይተዋት በቃ በእርግጠኝነት እንደማይተዋት ነው የነገራት። አልፈልግሽም አላልኩሽም ከሩታ ጋር ግን ሆኖ የምትይኝ ያው እንደዛ ልጅ ማሰብ መቻል ስለሌለብን ማለት ነው። የትኛውም ሰው ቢሆን በምንም ተአምር ሄርሜላና አብርሃምን ሊለያይ እንደማይችል እናውቃለን። እንደሚመለሱ አብረው እንደሚመጡ በእርግጠኝነት ነግራችኋለሁ፣ እናውቃለን። ምክንያቱም እናንተ የህልም እንጀራ ነው እየኖራችሁ ያላችሁት። በቃ ያን የነበረ ነገር ነው የምትኖሩት። አዲስ ህይወት ነው። በቃ አዲስ ህይወት ደግሞ ለጊዜው የሆነ ችግር ይፈጠራል፣ ፈተና ይገጥማል፣ የተለያዩ ነገራቶች ሊገጥሟቸው ይችላሉ። ጥንካሬያቸው የሚያዩበት ነገር ነው። ስለዚህ አስፈልጓት በዚህ ሰዓት ስለሆነ እንዳትገፋፏት። አብርሃምና ሄርሜላ በቃ ያበቃ ነገር ነው። በነገራችን ከዚህ በኋላ እንደዛ አልቅሳ አልፈልግም ማለት በቃ ከሩታ ጋር ሁን ካለችው እናንተ መገፋፋት የለባችሁም፣ ልትገፋፏትም አይገባም። ይጠራሽ ለዚህ ነው? አዎ ለዚህ ነው ይጠራው። ሲጀመር አንቺ መጀመሪያ ስለ ሄርሜላ አይመለከትሽም፣ የመጀመሪያው ማለት ነው። ሲቀጥል ደግሞ አንቺ ማንም ስለሆንሽ መተሽ ስለሷ አይገባትም። አሁን እናንተ ቆማችሁ አጠገቧ እንድትሆኑ እፈልጋለሁ። የምትይኝም ሕፃን ልጅ የምታዥኝም አይነት ልጅ አይደለሁም። እንደ ልብሽ ስለ ሄርሜላ እንድታወሪም አልፈቅድልሽም። አንቺ ስለማይመለከትሽ ስለ ሄርሜላ ማለት ነው። ማንም ይኸውልሽ እኮ ሴት ስለሆንሽ አዝኛለሁ የሚለው ቃል እሱ መደለያሽ ወይ መሸንገያሽ ሊሆን ይችላል። ግን ከአሁን በኋላ መተሽ ስለ ሄርሜላ አይደለም ስለ አብርሃም ምንም አይነት ወሬ እንዳታወሪ። ያኔ በፊት ያደረግሻቸው ነገሮች አትርሻቸው። አሁን ይኸውልህ ወደ ኋላ ተመልሰክ ሌላ ነገር ለመቀስቀስ ማለት ባታወራ ደስ ይለኛል። በመጀመሪያ ደረጃ ማለት ነው። አፋለን ብለሽ ሞተሽ ስትመጪ እኮ እነዛን ነገራቶች ማሰብ መቻል ነበረብሽ እኮ። እኔ ስለዛ ማውራት አልፈልግም። አሁን የመጣሁት ስለዛ ስላለፈ ታሪክ ላወራ ሳይሆን ስላሁኑ ታሪክ ነው ላወራ የመጣሁት አይደል? አሁንም ይኸውልሽ ስላለፈ ታሪክ ላታወሪ ከፈለግሽ ሩታም ያለፈ ታሪኳ ነው። ያለፈ ታሪኳን ደግሞ አሁን ልታወሪ መምጣት አልነበረብሽ። ሩታና አብርሃም መቼም አይለያዩም። እውነቱን ስነግር ማለት ነው ይመለሳሉ። አብርሃምና ሄርሜላ በቃ ልጅቷ ወሰነች አይደለ? ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም ተመልሼ መጥቻለሁ። ትላንትና ሁላችንም እንግዲህ ያየነው ነገር አለ ማለት እኔ በበኩሌ በአንድ በኩል ደስ ብሎኛል፣ ግን ደግሞ ሴት ልጅ ነኝ እኔም ማለቴ ሴት ልጅ ነኝ። ስታለቅስ ሄርሜላን ካያችኋት የምሬን ነው የምላችሁ አሳዝናኛለች። ምክንያቱም የሰው ልጅ ናት፣ ታፈቅራለች፣ አፍቅራለች። ግን ደግሞ ስህተቷ ምን ጋር ነበረ? ባለትዳር እና የልጅ አባት ነበር ያፈቀረችው። አንዳንድ ጊዜ የሰው ልጅ እኮ ማለት ብዙ ስህተቶችን ይሳሳታል። ከስህተቱ ሲማር ነው አይደለ? የሰው ልጅ ከስህተቱ ሲማር በቃ ማለት ለዛ ሰው ያላችሁ ቦታ ወይ ደግሞ ለዛ ሰው ያላችሁ አመለካከት በትንሹም ቢሆን ይቀየራል። እኔ ትላንትና የምሬን ነው የምላችሁ ስታለቅስ በጣም ነው ያሳዘነችኝ። ምክንያቱም በቃ የተሳሳተችው ስህተት ነበረ። ያ ስህተት ደግሞ ገባት። በጣም ትክክለኛ ውሳኔ ነው የወሰነችው እንደኔ ማለት ነው። በጣም ትክክለኛ ከምላችሁ በላይ ማለት ነው። በቃ አብርሃምን ጠራችሁ፣ ሩታን ጠራቻት። በቃ እኔ ከዚህ በኋላ በቃ ያለውን ነገር በሙሉ ተናገረች። አማኑም ያለ አባት ማደግ የለበትም። ትክክለኛ ውሳኔ ነው የወሰነችው ምላችሁ ለዛ ነው። እና ደግሞ ምንድነው ዛሬ ያስመጣኝ ብዙ ነገሮች ማለት ሄርሜላ በራሷ ልትወስን ትችላለች። ነገር ግን ብዙ ነገሮች እንዴት መሰላችሁ? አሁን ከጀርባዋ ወንድሞቿ ከሷ ጎን ያሉ አሁን ነው ከሷ ጎን በጣም መሆን ያለባቸው። ግን ደግሞ እነሱ የሚፈልጉት አብርሃምና ሄርሜላ አንድ ላይ መሆን እንዲሆኑ ስለሚፈልጉ ሄርሜላን እንደሚገፋፋት እርግጠኛ ስለሆንኩኝ ነው። ምክንያቱም እሷ ወሰነች። በእርግጥ በሰው ላትመራ ትችላለች። ነገር ግን ሁሉም ሰው ሲደጋግምባት ላታደርግ የምትችለው ነገር የለም። ስለዚህ ዛሬ ሀሚሩን ጠርቻለሁ። ማለት ትክክለኛ ውሳኔ ይሁን አይሁን ማለት ያው እነሱ እንደሚገፋፋት እርግጠኛ ነኝ።
ከአብርሃም ጋር እንድትሆን ሩታና አብርሃም አንድ ላይ እንዲሆኑ ስለማይፈልጉ ማለት ነው። ሄርሜላ ደግሞ እውነት ጭንቅላት አላት። በቃ አሁን ተረድታ ድጋሚ ሌላ ስህተት ማትሰራ ከሆነ ከዚህ በኋላ በአቋሟ የምትጸና አይነት ከሆነ እኔ የወሰነችው ውሳኔ ትክክል ነው ብዬ ነው የማስበው። ነገር ግን አሁንም የሚገፋፋት ከሆነ አሁንም ከአብርሃም ጋር እንድትሆን የሚያደርጉ ከሆነ አሁንም ወደ አብርሃም ከተመለሰች ነው ትልቁ ጥፋት የሚሆነው ማለት ነው እኔ እንዳየሁት ከሆነ። ነገር ግን ትላንት ያደረገችው ነገር እንደኔ በጣም አሪፍ ነው። እንጃ ሀሚሩ ደግሞ መጥቶ ምን ሊለኝ እንደሚችል አላቅም። ማለት ያው እነሱ የሚፈልጉት አንድ ላይ እንዲሆኑ ስለሆነ አብርሃም እና ሄርሜላ አንድ ላይ እንዲሆኑ ስለሆነ በቃ ማለት ውሳኔዋን ማክበር አለባቸው እነሱ ውሳኔዋን አክብረው የሚወዷት ከሆነ ከጎኗ መቆም የሚፈልጉ ከሆነ በዚህ ሰዓት ነው የሚያስፈልጓት፣ በፊት ሳይሆን አሁን ነው። በጣም በቃ ለሷ አሪፍ ቦታ ነው በቃ አሁን መገኘት ያለባቸው። እሷ ማለት ትጎዳለች፣ አፍቅራው ነው። ነገር ግን በቃ ልክ እንዳልሆነች ስለገባት እንደዚህ አይነት ነገር አደረገች። አሁን ነው ከጎኗ መሆን ያለባቸው እና ሀሚሩም ወንድሞቿም ከጎኗ ነን የሚሉትም ብዙ አሉ ከሷ ጎን ማለት ነው። እና የሩታ ስቃይ ገብቷት በጣም ብዙ ጊዜ አልቅሳለች። በጣም ብዙ ነገር ሆናለች። ልዑልን እስካሁን ድረስ አብራ ብቻዋን አሳድገዋለች። ስለዚህ ሄርሜላ ያ ሁሉ ነገር ገብቷት የእውነት የሩታ ለቅሶ የምሬን ነው የምላችሁ። ሩታ ያን ሁላ ጊዜ ስታለቅስ ማንም ሰው ዞር ብሎ አላያትም ነበረ። በቃ ሁሉ ጊዜ ታለቅሳለች። ሁሉ ጊዜ ግን ደግሞ የሚያስለቅሳት የሷ የውስጧ ሀዘን ነው። በቃ ያ ደግሞ ተረታ ሄርሜላ አብረው እንዲሆኑ በቃ አይደለ በማድረጓ መናገሯ ራሱ አብርሃም በእርግጥ አልተቀበለውም። ብቻዬን መሆን ነው መፈልገው ነው ያለው። ግን ደግሞ በሂደት ማንን ሊመርጥ እንደሚችል ሁላችንም ለአብርሃም መልቀቅ አለብን። አብርሃም ነው መምረጥ አይደለ። በእርግጥ ሄርሜላ ራቅኝ አላልኩሽም ብሏል። ግን ደግሞ ምርጫው ሩታ እንደሆነች ወደፊትም እኔ እነግራችኋለሁ። ሀሚሩም እየመጣ ነው እነግራችኋለሁ። አሁንም ወደፊትም ሩታና ሩታ ብቻ ናት ምርጫው ልትሆን የምትችለው ማለት ነው። እንዴት ነው? እሺ ማለት እኔ ዛሬ ደስ ብሎኛል ስል በቃ ትላንትና የተፈጠረውን ነገር አይተሃል። እኛም ብዙ ሰዎች አይተናል። ሄርሜላ በማልቀሷ በመጀመሪያ ደረጃ እኔ በጣም ማለት ሴት ልጅ ነኝ፣ እንደ ሴት ልጅ አሳዝናኛለች። እና ዛሬ የፈለኩ ብዙ ነገሮች እየተፈጠሩ ነበረ ከዚህ በፊት አይደለ። ስለዚህ በዚህ ሰዓት የምታስፈልጓት አሁን ላይ ነው ለሄርሜላ ማለት ነው። ማለት እኔ ለሷ አዝኜ ወይ ደግሞ እሷን እንትን እያልኩኝ ምናምን አይደለም። በመጀመሪያ ደረጃ ግን በቃ የምታስፈልጓት በዚህ ሰዓት ስለሆነ እንዳትገፋፏት። አብርሃም እና ሄርሜላ በቃ ያበቃ ነገር ነው። በነገራችን ከዚህ በኋላ እንደዛ አልቅሳ አልፈልግም ማለት በቃ ከሩታ ጋር ሁን ካለችው እናንተ መገፋፋት የለባችሁም፣ ልትገፋፏትም አይገባም። የጠራሽ ለዚህ ነው? አዎ ለዚህ ነው የጠራው። ሲጀመር አንቺ መጀመሪያ ስለ ሄርሜላ አይመለከትሽም፣ የመጀመሪያው ማለት ነው። ሲቀጥል ደግሞ አንቺ ማንም ስለሆንሽ መተሽ ስለሷ አይገባትም። አሁን እናንተ ቆማችሁ አጠገቧ እንድትሆኑ እፈልጋለሁ የምትይኝም ሕፃን ልጅ የምታዥኝም አይነት ልጅ አይደለሁም። እማስተውልና ነገራት የሚገባኝ ልጅ ነኝ፣ ባይን የሚገባኝ ልጅ ነኝ። እንደናንተ ደንቆሮ ስላልሆንኩኝ ማለት ነው። ምክንያቱም እናንተ አሁንም የሆነ የምታስቡት ነገር ደህና ነገር ስላልሆነ አንድ ነገር ልንገርሽ፣ ነገም ከነጎዲያም ዛሬም መቼም ቢሆን ልንገርሽ፣ ሄርሜላ ጠንካራ ልጅ ነች። ከመጠንከሯም አልፎ ብዙ ነገራቶችን አስባና አቅዳ የምታደርግ ልጅ ነች። ባይዘዌ በደንብ ካየሻት ሄርሜላ ከሴቶች ትለያለች የምንልበት ምክንያት አንደኛ ነገር ብዙ ጊዜ ሩታን ትለምናታለች። ይሁን ያው ባለሽውን ሰጂ በአብዛኛው ጊዜ ከዛም በፊት ማለት ነው። ያው ሩታ ብዙ ነገራቶችን አሳልፋ ሰታለች ወይም ደግሞ እያደረገችም ነበር ከዛ በፊት። ዛሬ ግን ሄርሜላ ያደረገችው ነገር ትክክል ሆኖ ሳለ ግን እኛ በዚህ ናህል ሁኔታ በሩታ ፊት ለፊት ምንም አይነት ነገር እንድትላት አንፈልግም፣ እንድትለው አንፈልግም ነበር። ምክንያቱም ሩታ ሳትኖር አብርሃም ብቻውን ጠርታ በቃ ከህይወቱ ልጣ ብትለው ደስ ይለኝ ነበር። ሩታ አሁንም ማፌዝ ላይ ስለሆነች ማለት ነው። ምክንያቱም ነግሯታል ደግሞ አብርሃም ካየሽው ከአክስቱም ከሩታ አክስትም ጋር ከራሱ ወንድምም ጋር ነግሯቸዋል። አብርሃም እኔ ሄርሜላን ጋር እንኳን ባልሆን
ከሩታ ጋር የምሆንበት አንድም ምክንያት የለም። ትላንትም ደግሞላታል። አንቺን እንደማይተዋት በቃ በእርግጠኝነት እንደማይተዋት ነው የነገራት። አልፈልግሽም አላልኩሽም። ከሩታ ጋር ግን ሁሉ የምትይኝ ያው እንደዛ ልጅ ማሰብ መቻል ስለሌለብን ማለት ነው። የትኛውም ሰው ቢሆን በምንም ተአምር ሄርሜላና አብርሃምን ሊለያይ እንደማይችል እናውቃለን። እንደሚመለሱ አብረው እንደሚመጡ በእርግጠኝነት ነግራችኋለሁ፣ እናውቃለን። ምክንያቱም እናንተ የህልም እንጀራ ነው እየኖራችሁ ያላችሁት። በቃ ያን የነበረ ነገር ነው የምትኖሩት። አዲስ ህይወት ነው በቃ አዲስ ህይወት ደግሞ ለጊዜው የሆነች ችግር ይፈጠራል፣ ፈተና ይገጥማል፣ የተለያዩ ነገራቶች ሊገጥሟቸው ይችላሉ። ጥንካሬያቸው የሚያዩበት ነገር ነው። ስለዚህ እየመጣችሁ ሁላችሁም ባትፈተፍቱ፣ ስለ ሄርሜላ ባታወሩ ደስ ይለኛል። ስለ ሩታም እኔ ካሁን በኋላ አንድም ቃል አንስቼ ማውራት አልፈልግም። በቃ የምትፈልገው ነገር ካለ አብርሃምን በግል ራሱ ሄዳ ታናግረው። በሄርሜላ ምክንያት ምንም አይነት ነገር እንድታናግረውም እንድታገኘው ማንፈልግ። አሁን እኮ እያልክ ያለኸው አሚሮ አንተም እኮ ብትሆን አሁንም ማለት ሄርሜላና አብርሃም አንድ ላይ እንዲሆኑ ስለምትፈልጉ ሄርሜላን የማትገፋፉበት ምክንያት ምንም የለም ማለት ነው። ማለት እንደዛ ለምን ይሆናሉ? እኔ እኮ ይሄ ነገር ስለገባኝ ነው ገብቷል ላገኝክ የፈለኩትኝ ማለት ነው በመጀመሪያ ደረጃ። ሲቀጥል ደግሞ አብርሃም በቃ ለራሱ ተውለት ማለት ማናችሁም ብትሆኑ ሄርሜላም ሩታም ቢሆን ማለት ነው። ሩታ መብት አላት፣ የልጇ አባት ነው። እንደፈለገች የመናገር እንደፈለገች የመሆን መብት አላት አይደለ? አንድ ነገር ልንገርሽ፣ አሁን እዚህ ጋር መብት አላት የምትይበት ፓርት አንደኛ አንድም ነገር መብት የላትም። ያን አንቀራ የተፋችው ባሏ ነው። በቃ አሁን ደግሞ ጀስት ጓደኛዋ ነው እንጂ የምንም የባልና የትዳር ስሜት የለውም። በቃ እናንተ መች ነው ግን የሚገባችሁ? ያኔ እኮ ገነት ወረቀትም የፍቺ ወረቀትም ሲኖር አብራ ነበረች። ዛሬ ላይ መታ ሽማግሌዎች ምናምን ዳዊትም በዚህ አጋጣሚ እያረካ ያለው ነገር ደስ አይልም፣ ይደብራል። በቃ የሆነ ከሁለት ተወዳጅ ለመሆን አትሞክር። ምክንያቱም እዚህ ጋር ሄርሜላ ጋር ስትሄድ ሄርሜላ እንድትወደ ወይም ደግሞ የሄርሜላ ቤተሰቦች እንዲወዱ አታርግ። እዚህ ጋርም ስትመጣ ደግሞ ሩታ እንድትወደ የሩታ ቤተሰቦች እንዲወዱ አታርግ። በቃ ወንድ ልጅ ነው። ወንድ ልጅ ኮንክ ደግሞ ቆፍጠን ብለህ ነው ማውራት ካለበት። ቡዜኒያት እየታገለች ነው። በቃ አንተም ደግሞ ላለመታገል ወይም ደግሞ ይሄ ነገር እውነታ የለውም ብለህ ካሰብክ ውጣ ከዚህ። ትልቅ ሰው ነህ አይደል? ልትከበር የሚገባበት ሰዓት ነው። በሰዓት ሁለት ቦታ የሆነ ሁለት እንትን ማዕድ ቆራሽ አትሁን። በጣም ነው የሚደብረው። ከታላቅ የሆነ እንደዚህ አይነት ነገር አልጠብቅም። አሁንም ነገም ከነገ ወዲያም ከአብርሃምና ከሄርሜላ ጎን ነኝ በየትኛውም መንገድ ማለት ነው። ሄርሜላ ደግሞ አዝና አይደለም ተከፍታ አታዩትም። በእርግጠኝነት አብርሃም በእርግጠኝነት ደግሞ እንደሚመለስ አትጠራጠሩ። እንደሚመለስ በምንም ተአምር ልትጠራጠሩ የሚገባበት ሰዓት አይደለም። አንዴ ምንድነው ስህተት ሰርታለች ትላንት። በጣም ነው ስህተት የሰራችው ሄርሚ። ስህተት የሰራችው በሩታ ፊት ለፊት ያንን ነገር ማለት እንዳልነበረባት ነው ማውቀው። ያንን ነገር በሩታ ፊት ለፊት እንደዚህ ማለት አልነበረባትም። ከዛ በፊት ብላት ስለምትንቃት ማለት ነው። ብዙ ጊዜ ብላታለች። የልጅ አዋቂ ነች ሄርሜላ ባይዘው። በዚህ አጋጣሚ በብዙ መንገድ እንደምትበልጣት ነው እያየሁ ያለሁት። በጣም ትበልጣታለች። አስተዋይ ነች። ያው ባሏ አንዴ በቃ ይወድቃል ብላ ስላሰበች ሩታ ስላልወደቀ ይሄን ሁሉ ነገር እንትን እያለች ያለች እየተለማመጠች ያለች። ስለዚህ መቅደስ አንቺን ብትሆኚ በየትኛውም ማግባብ ስለ ሄርሚ ምንም ቅንጣት ታህል እንድታወሪ አልፈልግም። አይ እኔ ባለፈውም ስታወሪ ሰምቼሻለሁ። ይኸውልሽ እየነገርኩሽ ነው። ቡዜና የሆነ ነገር ጉድ ወጣባቸው የሆነ መረጃ ምናምን። አንቺ የትኛውም ሰላይ አይደለሽም፣ ማንም ደግሞ አይደለሽም። ካሁን በኋላ መተሽ ማናችንም ጠርተሽ እንድታወሪ አንፈልግም። ሁለተኛ ነገር ደግሞ እንደ ልብሽ ስለ ሄርሜላ እንድታወሪም አልፈቅድልሽም። አንቺ ስለማይመለከትሽ ስለ ሄርሜላ ማለት ነው። ማንም ይኸውልሽ እኮ ሴት ስለሆንሽ አዝኛለሁ የሚለው ቃል እሱ መደለያሽ ወይ መሸንገያሽ ሊሆን ይችላል። ግን ካሁን በኋላ መተሽ ስለ ሄርሜላ አይደለም ስለ አብርሃም ምንም አይነት ወሬ እንዳታወሪ። ያኔ በፊት ያደረግሻቸው ነገሮች አትርሻቸው። አሁን ይኸውልህ ወደ ኋላ ተመልሰክ ሌላ ነገር ለመቀስቀስ ማለት ባታወራ ደስ ይለኛል። በመጀመሪያ ደረጃ ማለት ነው። ምንም መቀስቀስ አይደለም። አፋለን ብለሽ ሞተሽ ስትመጪ እኮ እነዛን ነገራቶች ማሰብ መቻል ነበረብሽ እኮ። እኔ ስለዛ ማውራት አልፈልግም። አሁን የመጣሁት ስለዛ ስላለፈ ታሪክ ላወራ ሳይሆን ስላሁኑ ታሪክ ነው ላወራ የመጣሁት አይደል? አሁንም ይኸውልሽ ስላለፈ ታሪክ ላታወሪ ከፈለግሽ ሩታም ያለፈ ታሪኳ ነው። ያለፈ ታሪኳን ደግሞ አሁን ልታወሪ መምጣት አልነበረብሽ። ሩታና አብርሃም መቼም አይለያዩም። እውነቱን ስነግር ማለት ነው ይመለሳሉ። አብርሃምና ሄርሜላ በቃ ልጅቷ ወሰነች አይደለ? ሄርሜላ ጭንቅላት ያላት ጎበዝ ልጅ ናት፣ ገና ናት፣ ብዙ ነገር አይደለ? ወሰነች፣ ጭንቅላት ስላላት ወሰነች። እናንተ ደግሞ እንደምትበልጣችሁ ታውቂያለሽ። በጣም ችግር የለም አስተሳሰብም
በህይወትም ደረጃ በጣም በለጠችን ገብሻል። እቺ ልጅ አስተዋይ ስለሆነች ነው ሁሉን ነገር አገናዝባ እያደረገች አይደል? ስለዚህ አገናዝባ አረገች አይደል? እናንተ ደግሞ ወደ ኋላ የምትመልሷት ለምንድነው ነው ያልኩ ያለሁት። ገብቶሃል አይደል? ጭንቅላት አላት መረጠች። እሺ በቃ አለች። አልፈልገውም እኮ ነው ያለችው በሌላ አማርኛ ከገባችሁ ማለት ነው። ያው እናንተ ደንቆሮ ስለሆናችሁ አሁንም ደግሜ ያልነግርሽም እኮ እየነገርኩሽ ነው። ቅድምም አልፈልግም ሳይሆን ይኸውልሽ የሰውን ደስታ ስለምትመኝ ብቻ ነው። ምክንያቱም የመሰላት ህይወት ውስጥ ገብታ የበጠበጠች ነው። ግን ህይወት ውስጥ ገብታ እንዳልበጠበጠች ማንም ህዝብ ያውቃል። በደንብ ነው የበጠበጠችው። እሱንማ ማንም እኮ ህዝብ የሚያውቀው እኮ እንደበጠበጠች ነው። የሩታንና የአብርሃምን ህይወት መጣች ብጥብጥ አድርጋ ይኸው ዛሬ ሩታ ልዑልን ብቻውን እንድታሳድገው ያደረገችው አንደኛዋ ማናት? ሄርሜላ ናት አይደለ? ይሄ እኮ ማናችንም የምናውቀው ነገር ነው። በቃ መጣች አይደል ትላንትና እንደዛ አለች። ስለዚህ እናንተም አርፋችሁ መቀመጥ ከቻላችሁ ተቀመጡ። ምክንያቱም እኔ እየነገርኩ ወይ እያስጠነቀቅኩ ምናምን አይደለም። እኔ አንተን ማስጠንቀቅ እንደማልችል ነግረኸኛል። አስጠነቅቂ ብቻ አይደለም እንደዚህ አፍሽን ሞልተሽ ራሱ ልታወሪኝ እንደማትችይ ታውቂያለሽ። አሁንም ሴት ልጅ ስለሆንሽ ነው አክብሬሽ ቆሜ ማወራሽ። ካሁን በኋላ ግን ማንም ሰው ስለ ሄርሜላ መጥቶ እንዲደነፋም አልፈልግም። ማንም ሰው መጥቶ ደግሞ አልባሌ ነገር እንዲያወራ አልፈልግም። ገብቶሻል? እኔ በእርግጠኝነት 20 ዓመትና 15 ዓመት 30 ዓመት የኖሩ ባለትዳሮች ሲለያዩ በእንደዚህ አይነት ልክ አልተካበደም። አንድ ሰው ብቻ ወላጅ አደረጋችሁ። አንድ ሰው ብቻ የወለደች በቃ ከሷ ሌላ ሴት ወልዳ ህይወትን እንደዚህ የተቆሳቆለች ያህል አስመሰላችሁት። አብዛኛው እናቶቻችንን ብታዩ፣ አብዛኛው ቤተሰብን ብታዩ 20 ዓመት 30 ዓመት ኖረው በትናንሽ ነገራቶች ተጣልተው በዛው ግን በፍቅር ልጃቸውን እያሳደጉ ያሉ ሰዎች አሉ። ያ ነገር ለእናንተ ሩታ ላይ ሲሆን እንዴት ነው? በጣም ከበዳችሁ። ሩታ ብቻ ነች ወይ የወለደችው? ሩታ ብቻ ነች እንዴ አርግዛ በጣም ስቃይ ያየችው? የትኛውም እናቴ የማናቸውም እናት ሁሉም አንድ ነው ማህፀናቸው። የትኛውም ኬዝ የትኛውንም ነገር ሊደረግ የሚችለው ስነግርሽ ሴት ሆነሽ በሴት ልጅ ላይ የሆነ አልባሌ ነገር ማድረግ ይደብራል። በቃ አብርሃም ያኔ ስላልፈለገ ነው ከሩታ ጋር የተለያየው። ስለበደለች ወይም ስላሰቃየችው ሊሆን ይችላል። ያን ሁሉ ደግሞ ሽማግሌ ተለምኖ ብዙ ክፍተቶቿን ለሽማግሌ ማውራት ሳይሆን አንዳንዴ እኮ ውስጥ ላይ የሚደበቁ ስህተቶች ውስጥ ላይ መደበቅ መቻል አለብሽ። ባለትዳር ስትሆኚ ገበና ወደ ውጭ የሚወጣበት ፓርት አንድም ነገር የለም። ገብሻል? ትዳሬ ነው አሁን አብርሃም እሺ ትዳሬ ነው ብሎ ቢመለስ ያን ያረገችው ቪዲዮ ያዘችበት እቃ ያሳጠበችው ሌላ ነገር ከጓደኞቿ ጋር ያረገችው ነገር አያስታውስም? ያስታውሳል እኮ ልዑል ያስታውሳል አይደለም አብርሃም ማለት ነው። አየሽ ያናን ነገር ጭንቅላታችሁን እንደዚህ አደንዛችሁ ያስቀራችሁ እኮ። አሁን ደነዘዘ። አንተ በትዳር መሀል አልገባም ካልክ ማለት ሰው መግባት የለበትም አይደለ? በሩታና በአብርሃም መሀል ሰው ነው የገባው። መጀመሪያም ቢሆን የበጠበጣቸው ሰው ነው። አሁንም እየበጠበጣቸው ያለ ሰው ነው። አሁንም ቢሆን ደግሞ አብርሃም ሩታን አይፈልጋትም ማለት አይደለም። ገብቷል አይደል? ሄርሜላ ደግሞ በሌላ አማርኛ ሄርሜላ አልፈልግም ብላለች እኮ። ሁለቴ እየነገራቸው ነው አብርሃም፣ ሁለቴ እየነገራቸው ነው። በአክስቷም በወንድሙም ፊት፣ ትላንት በሄርሜላም ፊት፣ ከዛ በፊት በነዳኒም ፊት እኔ ምን አይነት አይናውጣነት እንደሆነ ምን አይነት ይህ ልጅ ግዴታ ተሰቃይቶና ቁጭ ብሎ አዝኖ እንዲቀመጥ እንጂ የተለየ ደግሞ ጥንስስ እየተጠነሰሰ እንደሆነ በእርግጠኝነት እየደረስንበት ያለ ነገር አለ። ያኔ ደግሞ ጉዳችሁ ሲወጣ ምን ብለሽ ደግሞ እንደምትሸልሉ ምን ብላችሁ እንደምትፎክሩ እናያለን። ይሄ ፉከራ እኮ አይደለም ሀሚሩ። ወደ ራስክ መመለስ ለምንድን ነው የከበደ? ሄርሜላ እንኳን ተመልሳለች እኮ ወደ ራሷ። ቆይ እናንተ ማለት እሷ ዋናዋ አብርሃምን ታፈቅሯለች፣ ትወደዋለች አይደል? ብዙ ነገር የሆነችለት ልጅ አልፈልግም በቃ ከሚስት ጋር ተመለስ እያለችው፣ እናንተ ደግሞ ምንድናችሁ ነው አሁን እኔ ወደዛ ድጋሚ ወደ ኋላ የምትመልሷት? የማትመለስበት ምክንያት ከሌለ እናንተ ናችሁ ምክንያቶቹ ማለት ነው። እየገፋፋችሁ አይደለም ያላልሽም ፋይሎቹን እስቲ አውጪና ደግሞ የሄርሜላንም የቡዜንም የዳዊትንም ጉድ እስቲ ደግሞ እኔ ፋይል አለም ብለሽ እኮ ፋይሉ አለ ታሪክ እንድታሳየኝ እንፈልጋለሁ። ምክንያቱም አንቺ ምንም አይነት ፋይል እንደሌለሽ አውቃለሁ። ምንም አይነት ይሄ ለወሬ ወይም ደግሞ የሆነ አንቺ አጉል ተቆርቋሪ ስለ ሩታና ስለ አብርሃም እንድትባይ እንጂ አንድም ፋይል የለሽም። በእርግጠኝነት ደግሞ እነሱ የደረሱበትም ቦታ እንደማደርሽ ስለማቅ ማለት ነው። በደንብ ነው የደረስኩት። ፋይል ይኸውልሽ ሊኖርሽ የሚችል አንድም ነገር የለም አለኝ። ግዴታ ማሳየት ያለብኝ አይመስለኝም ላንተ ማለት ነው። ምክንያቱም ላንተ ማሳየት የሌለብኝ አንተ ነገሮቹን ማለት በቃ የምታስበው አብርሃምና ሄርሜላ አንድ ላይ እንዲሆኑ ብቻ ስለምትፈልግ ፎከስ የምታደርገው እዛ ነገር ላይ ብቻ ነው። ግን ደግሞ ወደ ራስክ ብትመለስ እኔ ብዙ እናቶች አሉ የሉም አላልኩም ማለት ወልደው ያላባት የሚያሳድጉ ግን ደግሞ እዚች ጋር አባት እያለ እናት እያለች ለምንድነው ተለያይተው ልጁ የሚያድገው? ነገ ምንድነው ልጁ አይምሮ ላይ ተጽዕኖ የሚባል ነገር እኮ አለ። ብዙ ነገር እኮ አለ አይደል እንዴ?
እና ደግሞ እንድታውቅ የምፈልገው ነገር ሄርሜላና አብርሃም አንድ ላይ እንኳን ቢሆኑ ሩታ መቼም ከህይወታቸው አትወጣም። እሱን ደግሞ ጠንቅቃችሁ ታውቃላችሁ ማናችሁ። ምክንያቱም መሀላቸው ላይ ልጅ አለ። በጣም ይደብራል። መሀላቸው ላይ ልጅ ስላለ በጣም ትቀናለች ነው። እንዴት ነው አንተ በዚህ ልክ የምትናገራት? በጣም ነው ሄርሜላን የምትፈራት። በጣም ነው እንዴ አብርሃምን የምትወደው። ብትወደው እኮ የትኛውም አፍቃሪ የትኛውንም መስዋዕት ይከፍላል። አንድም አይደለም መስዋዕት አብርሃምን መስዋዕትን ለማስከፈል ብዙ ነገር እየጣረች ያለች ልጅ ነች። ገብቶሻል? ብዙ ነገር እየጣረች ያለች ልጅ ነች። አብዛኛው ይመጣና ይጨቃጨቃል ብቻ ይላል። ወሬ ስለሆናችሁ እኮ ነው። ቆም ብላችሁ ማስተዋል ብትችሉ ኖሮ ከየሆነ ከመውደድ ወጣ ብላችሁ እስቲ የሆነን ሪጎራ ለይታችሁ አዳምጡ፣ ወይም ደግሞ ማሰብ መቻል አለባችሁ። እስኪ የሆነ ነገር በቃ የሆነን ሰው ስለምትወዱት ከነስተቱ አትውደዱ። ጥፋቱንም ንገሩት። ጥፋት ደግሞ ይነገራል። ለምትወዱት ሰው ጥፋት ይነገራል። ጥፋቱን ለምን አንተ አልተናገርክም? ለሄርሜላ እንዴት ጥፋቷን አልነገርካትም? አንተ ተወዳታለህ። በጣም ነው ያጠፋችው። መሀል ላይ የልጅ በቃ ልጅ አለው አይደል አብርሃም? ስለዚህ መሀሉ ለምን ትገባለች? በደንብ አድርጌ ነው ማለት። እንዴት መጣች እንዴ? እንደምትወደው እኮ ሁሉም ያውቃል አይደል? እንዴት መጣች ንገሪኛ። አንቺ አውቃለሁ ካልሽ አዎ በደንብ አድርጌ ነው የማውቀው። እንዴት መጣች? ከባሏ ከሚስቱ ለይታ አፈቅራለሁ አብርሃም የኔ ይሁን አለችው። መጣች አይደለም? እዚህ ጀመር ባለትዳር ነበር አይደለ? ቢፋታም ከሚስቱ ጋራ ደግሞ አሁንም ቢሆን በሽማግሌ ሁሉም ነገር እንደሚስተካከል አንተም ሆንክ የሄርሜላ ወንድም ነን እናውቃለን የምትሉ ሁላችሁም እንድታውቁ የምንፈልገው ነገር ማለት ነው። እናውቃለን የምትሉ አንተም ሆንክ ማንም ልትይ ይኸውልሽ መቅደስ በስህተት እንዳትቺ። አሁን ከምታስቢው በላይ ካሁን በኋላ ክፋተኛ ነው የምንሆነው። እስካሁን ክፋተኛ ነበርን አይደል ለሰዎች። ካሁን በኋላ ደግሞ በደንብ ክፋታችንን እናሳያቸዋለን። ስለዚህ የጠራሽኝ ዓላማ አንቺ ለሄርሜላ ተቆርቁረሽ፣ አንቺ ለሄርሜላ አስበሽ ሄርሜላ እንዴት እንደዚህ ምናምን ትሆናለች። ካሁን በኋላ ሄርሜላ አጠገብ አይደለም ስለ ሄርሜላ አንስተሽ ብሰማ መቅደስ የመጨረሻችን ነው፣ እንጣላለን። ካሁን በኋላ እኮ የምንጣላው በእንደዚህ አይነት ደረጃ አይደለም። በደንብ ነው የምንቀያየመው። ገብቶሻል? ካሁን በኋላ እኔንም ልጠሪኝ እንዳትሺ፣ ከኔ አጠገብ ያሉትን እንደፈለግሽ መጥራት የምትችያለሽ። ምክንያቱም አብዛኛው ያው አቋማቸውን ስለማቅ ማናቸውም እንደማያዳምጡሽ ስለማቅ ያው ከእናንተ አጠገብ እየጠራሽ ወሬሽን መፈትፈት ትችያለሽ። ስለዚህ ባትደውይ እኔ ጋር ደስ ይለኛል። እደውልልሃለሁ። ድሮም እኮ ማለት እውነት ሲናገረው የሰው ልጅ እንትን አይልም አይደለ? በቃ ሁሌም እንደዚህ ናቸው እነሱ። ለቀው መሄድ ምናምን ነው የሚያውቁ።